በህወሓት ታጣቂዎች ካምፕ ውስጥ በተፈጸመ ገዳይ የድሮን ጥቃት በመቶዎች የሚቆጠሩ የታጣቂ ኃይሉ አባላትና አመራሮች ተገደሉ። በታጣቂ ኃይሉ የደረሰው ውድመት አደገኛ ነው ተብሏል። ዝርዝር መረጃ ይዘናል። በተያያዘ በህዝባዊ ወያኔ ሓርነት ትግራይ ህወሓት ቀዳሚነት የተቋቋመው የትግራይ ክልላዊ መንግስት እየተካሄደ ያለውን ሀገራዊ የምክክር ሂደት ውድቅ ማድረጉን ያስታወቀ ሲሆን ተቀባይነት የሌለው ሲል በገለጸው ውይይት መድረክ ላይ የክልሉ መንግስትም ሆነ የትግራይን ህዝብ የወከለ አካል በፍጹም አይገኝም ብሏል። በቆይታችን ዝርዝሩን ተሰማላችሁ። የግብጽ የውጭ ጉዳይ ሚኒስትር በድር አብዱልሃቲ የታላቁ የኢትዮጵያ ህዳሴ ግድብ ድርድር መቀጠል የማይቻልበት ደረጃ ላይ መድረሱን ገልጸው ሀገራቸው የውሃ ደህንነቷ ላይ ጉዳት ከደረሰ ራሷን የመከላከል ሙሉ መብቷ የተጠበቀ መሆኑን አጽንኦት ሰጥተዋል። ኢትዮጵያ ተጨማሪ 2 ግድቦችን በአባይ ወንዝ ልትገነባ ነው መባሉ አወዛጋቢ ሆኗል። ሶማሊያ የአሜሪካን ባንዲራ ሲረግጡ በቪዲዮ የታዩ ወታደሮችን በቁጥጥር ስር መዋላን ገለጸች። ዋሽንግተን ሶማሊያ ከጸረ አሜሪካ ድርጊቶች እንድትቆጠብ አስጠንቅቃለች። በውጭ ዘገባችን ይዳሰሳል። ውድ ቤተሰቦቻችን በሰዓቱ ቆይታችን እነዚህንና ሌሎችንም ሀገር አቀፍ፣ ዓለም አቀፍ ቀጠናዊ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ጥበብ ሚዲያ ሚዛናዊና ገለልተኛ የሆኑ ለማንም የማይወግኑ ፈጣን መረጃዎችን በየዕለቱ ያደርሳችኋል። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ለዕለታዊ የቢዝነስ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎች እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊስ ፍራንክ 204 ብር ከ4 ሳንቲም እንዲሁም ድርሃም 41 ብር ከ1 ሳንቲም ይሸጣል። ሪያል 45 ብር ከ1 ሳንቲም እየተመነዘረ ነው። በአቢሲኒያ ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም የሚመነዘር ሲሆን ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ የአውሮፓ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ የሳውዲ ሪያል 44 ብር እንዲሁም የቻይና ዩዋን 23 ብር ከ4 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ የአውሮፓ ዩሮ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ4 ሳንቲም የተመነዘረ ነው። በህዝባዊ ወያኔ ሓርነት ትግራይ ህወሓት ዳግም የተቋቋመው የትግራይ ክልላዊ መንግስት እየተካሄደ ያለውን ሀገራዊ ምክክር ሂደት ውድቅ ማድረጉን ያስታወቀ ሲሆን ተቀባይነት የሌለው ሲል በገለጸው የውይይት መድረክ ላይ የክልሉ መንግስትም ሆነ የትግራይ ህዝብ አልተወከለም ብሏል። የትግራይ ኮሚኒኬሽን ጉዳዮች ቢሮ ባወጣው መግለጫ መድረኩ የትግራይ ህዝብ የሚያጋፍጣቸው መሰረታዊ ጥያቄዎች መመለስ አልቻለም በሚል አስተዳደሩ በሀገራዊ ምክክር ሂደቱ ላይ እንደማይሳተፍ አስታውቋል። ቢሮው በጠቅላይ ሚኒስትር አብይ አህመድ የሚመራውን የፌዴራሉን መንግስት የፕሪቶሪያ ሰላም ስምምነት ቁልፍ ድንጋጌዎችን ተግባራዊ አላደረገም ሲል የከሰሰ ሲሆን እንደ አውሮፓውያን ዘመን አቆጣጠር በ2022 የተኩስ አቁም ስምምነት ቢፈረምም ትግራይ አሁንም በከባድ ሰብአዊና ፖለቲካዊ የደህንነት ተግዳሮቶች ውስጥ ትገኛለች ብሏል። መግለጫው የትግራይ ህዝብ የፕሪቶሪያ ሰላም ስምምነት የክልሉን የግዛት አንድነት ለማስከበር የትግራይ ያልሆኑ ኃይሎች ይገባኛል ጥያቄ ከሚያነሱባቸው አካባቢዎች እንዲወጡ ለማድረግ ተፈናቃዮች ወደ ቀያቸው ለመመለስና ከጦርነት በኋላ የሚደረገውን መልሶ ማቋቋምና ግንባታ ለማስጀመር መንገድ ይከፍታል የሚል እምነት የነበረው እንደሆነ ገልጿል። ይሁን እንጂ የፌዴራሉ መንግስት የፕሪቶሪያ ሰላም ስምምነትን ተግባራዊ ከማድረግ ይልቅ ወደ ሌላ ዙር እገዳና የድሮን ጥቃቶች መሸጋገሩን እንዲሁም የዘር ማጥፋት መቀጠሉን ቢሮ ከሷል። መግለጫው የፌዴራሉ መንግስት ትግራይ ከሀገራዊ ተቋማትን እያገለለ ነው ሲል የከሰሰ ሲሆን ቢሮ የምክክር ኮሚሽኑ በሚቀጥሉት ሂደቶች የፌዝ የምክክር መድረክ ሲል የጠቀሰው ሲሆን በምክክሩ ላይ እየተሳተፉ ያሉ የትግራይን ህዝብና መንግስትን የሚወክል ምንም አይነት አካል የለም ሲል አስታውቋል። አክሎም በውይይቱ ላይ እየተሳተፉ ያሉ ማናቸውም የትግርኛ ቋንቋ ተናጋሪዎች የትግራይን ህዝብ ወይንም መንግስትን ወክለው ሳይሆን እንደ ብልጽግና ፓርቲ አባላት ወይም ደጋፊዎች ብቻ እየተሳተፉ እንደሆነ መታወቅ አለበት ብሏል። በኢትዮጵያና ሱዳን ድንበር ኩርሙክ አካባቢ የህወሓት አርሚ 7 ካምፕ ላይ በተፈጸመ የሰው አልባ አውሮፕላን ጥቃት በመቶዎች የሚቆጠሩ የታጣቂ ኃይሉ ከፍተኛ አዛዦች ተገደሉ።
በሱዳን እየተካሄደ ባለው ደም አፋሳሽ የእርስ በርስ ጦርነት ውስጥ ከጄኔራል አብዱልፈታህ አልቡርሃን የሱዳን መከላከያ ኃይል ጎን ተሰልፎ በመዋጋት ላይ የሚገኘው የህወሓት አርሚ 7 የተሰኘው ታጣቂ ቡድን ከሰሞኑ ከፍተኛ የተባለ ወታደራዊ ውድመትና የሰው ኃይል እያጣ ይገኛል። በትላንትናው ዕለት ምሽት በኢትዮጵያና በሱዳን ድንበር ላይ በምትገኘው ኩርሙክ ከተማ አቅራቢያ በሚገኝ የዚሁ ታጣቂ ኃይል ይዞታና ዋና ወታደራዊ ማሰልጠኛ ካምፕ ላይ በተፈጸመ መጠነ ሰፊ የድሮን ጥቃት በመቶዎች የሚቆጠሩ የቡድኑ አባላት ወዲያውኑ መገደላቸው ታውቋል። ይህ ጥቃት በድንበር አካባቢ ባሉ የኃይል ሚዛኖች ላይ ከፍተኛ መናጋትን ሊያስከትል እንደሚችል ወታደራዊ ታዛቢዎች እየገለጹ ይገኛሉ። ከስፍራው የሚወጡ መረጃዎች እንደሚያመላክቱት በትላንትናው ዕለት ድንገት የተፈጸመው ይህ የድሮን ጥቃት የታጣቂ ኃይሉን ይዞታ ሙሉ በሙሉ ግብዓተ መሬቱን ያፋጠነው ካምፑንም ያወደመው እንደሆነ ነው የተገለጸው። በጥቃቱ ወቅት በካምፕ ውስጥ በርካታ የታጣቂ ኃይሉ አባላት ለስብሰባና ለግብዣ ተሰብስበው የነበረ ሲሆን ይህም የሟቾችን ቁጥር እጅግ ከፍተኛ እንዲሆን አድርጎታል ነው የተባለው። ከተገደሉት በመቶዎች የሚቆጠሩ ታጣቂዎች መካከል ከተራ ተዋጊዎች ጀምሮ እስከ ከፍተኛ ወታደራዊ አዛዦች እንደሚገኙበት የተረጋገጠ ሲሆን ይህ የክፍለ ጦሩ እዝ ሰንሰለት በእጅጉ ያሽመደመደው ክስተት ሆኖ ተመዝግቧል። የተጎዱት በጽኑ የቆሰሉ የቡድኑ አባላት ወደ ተለያዩ የሕክምና ማዕከላት ለማጓጓዝ ከፍተኛ ጥረት ቢደረግም ካምፑ ከከተሞች ርቆ በሚገኝ ገደላማና ጫካ ስፍራ ላይ በመሆኑ የህይወት አድን ጥረቱን እጅግ አስቸጋሪ እንዲሆን አድርጎታል። ይህ አውዳሚ የድሮን ጥቃት በተናጠል የተፈጸመ ሲሆን ከሰሞኑ በድንበር አካባቢ በሱዳን ይዞታዎች ላይ ሲፈጸሙ የቆዩ ተከታታይ ወታደራዊ ጥቃቶች አንዱና ዋነኛው አካል እንደሆነ ተገልጿል። የህወሓት ታጣቂዎች ከጀርባ የሚያገኙት አጋሮቻቸው በሱዳን የጦር ሜዳ ላይ ያላቸውን ተሳትፎ ለማስፋት ድንበር ተሻግረው ወታደራዊ እንቅስቃሴዎችን ለማጠናከር ሲንቀሳቀሱ እንደነበረ የደህንነት ምንጮች ይናገራሉ። ሆኖም ግን ይህ እንቅስቃሴ ቀድሞ ለመክታትና በድንበር አካባቢ ያለውን የጸጥታ ስጋት ለማስወገድ የታለሙ ተደጋጋሚ የአየርና የድሮን ጥቃቶች በታጣቂ ኃይሉ ከፍተኛ ኪሳራ እያደረሱባቸው ይገኛሉ። በሱዳን ጦርነት ውስጥ የኢትዮጵያ ታጣቂዎች መሳተፍ በተለይም የህወሓት አርሚ 7 ከጄኔራል አልቡርሃን ጦር ጋር አብሮ መሰለፉ በቀጠናው ላይ እየደረሰ ያለውን የጂኦፖለቲካዊ ጫና ከፍ አድርጎታል። ታጣቂዎቹ ከሱዳን ጦር ጋር ያላቸው ወታደራዊ ትብብርና ግንኙነትን በወሰን አካባቢዎች የሚገኘውን የየብስ መስመሮችን ለመቆጣጠር ያለመ ቢሆንም አሁን የተሰነዘረባቸው ያለው ዘመናዊና ስልታዊ ጥቃት ግን እቅዳቸውን ሙሉ በሙሉ እንደሚያደናቅፈው ነው የተገለጸው። የትላንት ምሽቱ በኩርሙክ አቅራቢያ የተፈጸመው ጥቃት በድንበር ዙሪያ የሚገኙ መሰል የታጣቂዎቹ ካምፕ ለተመሳሳይ አየር ጥቃት በቀላሉ ተጋላጭ መሆኑን ያሳየ ሲሆን ይህም በታጣቂዎቹ መዋቅርና በደጋፊዎቻቸው ዘንድ ከፍተኛ መደናገጥን መፍጠሩ ተነግሯል። የግብጽ የውጭ ጉዳይ ሚኒስትር በድር አብዱላቲ የታላቁ የኢትዮጵያ ህዳሴ ግድብ ድርድር መቀጠል የማይቻልበት ደረጃ ላይ መድረሱን ገልጸው ሀገራቸው የውሃ ደህንነቷ ላይ ጉዳት ከደረሰ ራሷን የመከላከል ሙሉ መብት የምትጠቀም መሆኑን አጽንኦት ሰጥተዋል። ኢትዮጵያ በ3 አዳዲስ ግድቦች ላይ ግንባታ መጀመሯን የሚጠቁሙ ዘገባዎችን በተመለከተ ለቀረበላቸው ጥያቄ ሲመልሱ አብዱላቲ የግብጽ አቋም ግልጽና የማያወላውል መሆኑን በመግለጽ የህዳሴው ግድብ ግንባታ ኢትዮጵያ የታችኞቹን ተፋሰስ ሀገራት ሳታማክር የወሰደችው የአንድ ወገን እርምጃ በመሆኑ ህገወጥ ነው፣ እኛም አንገዛውም ብለዋል። የውጭ ጉዳይ ሚኒስትሩ አክለውም ግብጽ በአባይ ወንዝ ላይ የሚደረጉ ማናቸውም አዳዲስ የአንድ ወገን እርምጃዎችን በጥብቅ እንደምትቃወም በመግለጽ ማንኛውም የአንድ ወገን እርምጃ አንቀበልም ማለታቸውን ቲአርቲ ዘግቧል። እነዚህ ፕሮጀክቶች ተግባራዊ ቢሆኑ የካይሮ አቋም ምን ሊሆን እንደሚችል ሲጠየቁ በዓለም አቀፍ ህግ ደንቦች መሰረት ህጋዊ የሆነና ራስን የመከላከል መብት የተጠበቀ ነው ሲሉ መልሰዋል። የመገናኛ ብዙሃን ዘገባዎች ኢትዮጵያ በአባይ ወንዝ ላይ ተጨማሪ ግድቦችን ለመገንባት ማቀዷን የጠቆሙ ሲሆን ይህም ከግብጽ ጠንካራ ተቃውሞ አስነስቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግብጽና በኢትዮጵያ መካከል መፍትሄ ላይ ለመድረስ እገዛ ለማድረግ ፈቃደኛ መሆናቸውን ከገለጹ በኋላ የህዳሴው ግድብ ጉዳይ በድጋሚ
የዓለም አቀፉን ማህበረሰብ ትኩረት ስቧል። ሆኖም መደበኛ ድርድሮች ስለመጀመራቸው ወይም በዝግ ላይ የተገኘ አዲስ እርማት እስካሁን ድረስ ይፋ አልተደረገም። አብዱላቲ በሱዳን ያለውን ቀውስ እጅግ በጣም አሳማሚ ሲሉ የገለጹ ሲሆን በኮርዶፋንና በዳርፉር ግዛቶች በሲቪሎች ላይ በተደጋጋሚ የሚፈጸሙ ጥቃቶች ሰብአዊ ቀውሱን ይበልጥ እንዳባባሱት ጠቁሟል። በተጨማሪም በአልፋሸር በአቡደይድና በሌሎች አካባቢዎች የታዩትን አደገኛ ክስተቶችም አክለዋል። ግብጽ የተኩስ አቁም ስምምነት ላይ ለመድረስና የሱዳን መንግስትን አንድነት ተቃውሞዎችን፣ የታጠቁ ኃይሎችን እንዲሁም የድንበር ሉዓላዊነትን የሚያስጠብቅ የፖለቲካ መፍትሄ ለማምጣት ከተለያዩ ቀጠናዊና ዓለም አቀፋዊ አካላት ጋር የምታደርገውን ግንኙነት እንደምትቀጥልም አስገንዝበዋል። ሶማሊያ የአሜሪካን ባንዲራ ሲረግጡ በቪዲዮ የታዩ ወታደሮችን በቁጥጥር ስር መዋሏን ገለጸች። ዋሽንግተን ሶማሊያ ከጸረ አሜሪካ ድርጊቶች እንድትቆጠብ አስጠንቅቃለች። በማህበራዊ ሚዲያ ላይ የአሜሪካን ባንዲራም ክብር የነካና ተቀባይነት የሌለው ያልተገባ ባህሪ የሚያሳይ ቪዲዮ በወታደራዊ ዩኒፎርም የለበሱ ግለሰቦች ሲፈጸም ከታየ በኋላ የሶማሊያ መከላከያ ሚኒስቴር የብሔራዊ ጦር አባላትን በቁጥጥር ስር መዋሉን አስታውቋል። ሚኒስትሩ ባወጣው መግለጫ የተፈጸመው ድርጊት ከሶማሊያ ብሔራዊ ጦር ዲሲፕሊንና እንዲሁም እሴት ሙያዊ ስነ ምግባር ጋር የማይጣጣም መሆኑን ጠቅሶም የመከላከያ ሚኒስቴርን ወይም የሶማሌን ፌዴራላዊ መንግስት አቋም አይወክልም ብሏል። በተጨማሪም ሚኒስትሩ በጉዳዩ ላይ የተሳተፉ ግለሰቦችን በቁጥጥር ስር ውሏል ያለ ሲሆን ድርጊቱ የተፈጸመበት ቦታና ሁኔታ ለመመርመር እንዲሁም ተገቢውን የዲሲፕሊን ወይም የህግ እርምጃ ለመውሰድ ማጣራት የተደረገ መሆኑን ገልጿል። ይህ ምላሽ የተሰጠው ባለፈው ሳምንት የሶማሊያ ጦር አባላት በአሜሪካ ባንዲራ ላይ ቆመው በኢንተርኔት ላይ መሰራጨቱን ተከትሎ ነው። በሞቃዲሾ የሚገኘው የአሜሪካ ኤምባሲ በበኩሉ ባወጣው መግለጫ የሶማሊያ መንግስት የወሰደው እርምጃ የደገፈ ሲሆን ድርጊቱ ከተፈጸመ በኋላ ለታየው ፈጣን ምላሽና ወሳኝ እርምጃ አድናቆቱን ገልጿል። ኤምባሲው ጸረ አሜሪካ የሆኑ ድርጊቶች በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይጎዳል ያለ ሲሆን አሜሪካ ከሽብር ቡድኖች ጋር ለሚደረገው ወታደራዊ ዘመቻ የምታደርገውን የረጅም ጊዜ ድጋፍን ጨምሮ ለሶማሊያ በቢሊዮን የሚቆጠሩ የግብር ከፋዮችን ገንዘብ ድጋፍ ማድረጓን አስታውሷል። አክሎም የሶማሊያና የዩናይትድ ስቴትስ ግንኙነት ለማበላሸት የሚሞክሩ ተንኮለኞች የሶማሊያ ሕዝብን ይጎዳሉ፣ በመሆኑም ተጠያቂነት ሊቀጥል ይገባልም ብሏል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ሰላም።